ጆሲ በጣም ከባድ ጉዳት ደረሰበት። ሜሮን አስደበደበችው። ከኔ ጋር የሚጋፈጥ ሰው ወይም ደግሞ ከኔ ጋር ችግር የሚፈጥር ሰው በመጨረሻው አያምርም። ነግሬያችሁ አስጠንቅቂያችሁ ነበረ፣ ግን እናንተ አርፋችሁ መቀመጥ አቃታችሁ እና የኔን አቅም በደንብ አድርጌ አሳያቸዋለሁ ባለችው መሰረት አቅሟን እያሳየች ትገኛለች። ጆሲ በዚህ ሰዓት በጣም ከባድ ጉዳት ደርሶበታል ማለት ነው። ሳሚ በጣም ተናደዋል። ጆሲ ከቤት ይውጣ አለች ሜሮን። ጋሽ ግርማም ፕሮጀክቱን ከጨረሰ እዚህ ቤት ይቆያል የተባለው የመጣበትን ጉዳይ እስከሚጨርስ ነበር። እሱም ከጨረሰ ደግሞ ወደ አገሩ መመለስ ይችላል፣ ከቤቴ ይውጣልኝ በማለት ከጆሲ ጋር ተጣልቶ ጆሲ ላይ ውሃ ደፋበት። ጆሲ በጣም ደነገጠ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ዝት ትርፍርፍ ይበልልኝ። ለዚህ ቤት አዲስ ሆናችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ቤተሰብ እንድትሆኑልኝ በትህትና እየጠየቅኩኝ፣ የኔ ውዶች ደግሞ ሰብስክራይብ እያረጋችሁ አይደለም፣ እባካችሁ ሰብስክራይብ አድርጉልኝ። ሰብስክራይብ 1000 ራሱ አልገባም ማለት ነውና ሰብስክራይብ እያረጋችሁ ቪዲዮ በሚታየዋል ሰብስክራይብ አይደረግም ምን ማለት ነው? 3000 ምናምን ታይቶ ማለት ነው። ሰብስክራይብ 8 ወይ 7 ምናምን ነው የሚደረገውና እባካችሁ ሰብስክራይብ ስታደርጉ ደግሞ የመደወል ምልክት መንካቱን ደግሞ እንዳትረሱት ማለት ነው። እና ቤተሰቦችዬ አሴት ክፍል 17 ላይ እንግዲህ ጆሲ ሁሉም ነገር አውቆ ለሜሮን አናግሯት ነበረ። ያን ቀን የምሳ ሞት ድግስ ደግሰሽ ምሳ ልታበይን የነበረውን ያን ቀን የተከናወነውን ሁሉንም አውቄዋለሁ በማለት ለሷ ተናግሯል። ያው ለሷ መናገር አልነበረበትም። ዳይሬክተሩ ነው ያደረገው። እኛ ምንም ማድረግ አንችልም። ለሷ ሳይናገር ነበር ነገሮችን ጨርሶ ከዛ በኋላ የሷ ማንነት ማጋለጥ የነበረበት። ግን እሷ እያንዳንድ የሰማውን ነገር ስለተናገረ እሷ ደግሞ ክፋት ነገር አስባ እሱን ለመጉዳት አስባለች ማለት ነው። አስደብድበዋለች። ከኔ ጋር የሚጋፈጥ ሰው እንደዚህ በሰላም አይኖርም፣ ከኔ ጋር አትጋፈጡ ብዬ በተደጋጋሚ ለምኛችሁ ተማጽኛችሁ ነበረ። እኔ ሜሮን ማን እንደሆንኩ አታውቁም፣ ማንነቴን ደግሞ አሳያችኋለሁ በማለት እንደዛተችው አድርገዋለች ማለት ነው። ሳሚ እንግዲህ በጣም ተናደዋል በዚህ ሰዓት። ከደህንነቱ በላይ ምንም የሚያሳስበው ነገር አልነበረም። ግን እሷ የደህንነቱ ጉዳይ ሳይሆን እያሳሰበ ያለው ከጆሲ ከዚህ ቤት ይውጣ የሚለው ሀሳብ ብቻ ነው ሲያስጨንቃት የነበረው። እሱ ራሱ ሳሚ እኔ በዚህ ሰዓት እንደዚህ ታምሜ በሞትና በህይወት መካከል እየታገልኩ ባለውበት ሰዓት አንቺ ምን ሆነሽ ነው? ስለ ጆሲንስ እንደዚህ ለምንድን ነው ጠድመሽ ያልሽው? ምን አርጎሽ ነው? ምን በድሎሽ ነው? የጎዳሽ ነገር ያስከፋሽ ነገር ካለ ንገሪኝና እኔ አስተካክለዋለሁ ብለዋታል። እሷ ደግሞ ምንም የምትናገረው ነገር የላትም። ምክንያቱም የእሷ ማንነት ነው ይሄ ሁሉ ነገር እያደረገ ያለው፣ የእሷ ክፋት ነው ይሄ ሁሉ ነገር እያደረገ ያለው። ስለዚህ በዚህ ሰዓት ምንም ብላ መናገር አትችልም ማለት ነው። እና ምን ልላችሁ ፈልጌ ነው ቤተሰቦቼ፣ ጆሲ መናገር ባይኖርበትም ከተናገረ በኋላ እሷ ይሄን ሰው አስወግድልኝ ወይም ደግሞ ሰባብረ ቤት ውስጥ እንድተኛ አስደረግልኝ ባለችው መሰረት ለልጁ ደውላለት ነበርና ባለችው መሰረት እንግዲህ ተከታትሎት ከመጠጥ ቤት ሲወጣ ደብድቦታል ማለት ነው። ጋሽ ግርማ ፕሮጀክትን ከጨረስክ ከዚህ ቤት መሄድ ትችላለህ፣ እኔ አልፈልግም፣ በቃ ከዚህ በላይ እዚህ ቤት ውስጥ እንድትኖር አልፈልግም በማለት ሲያናግረው፣ እኔ አሁን በዚህ ሰዓት 2 ነገሮችን ማስተካከል አለብኝ። ወንድሜን አጠገቡ ሆኖ የደሙን የሚመጡ መጉዳት የሚፈልጉ ብዙዎች ሰዎች ስላሉ እነሱን ሳላስወግድ እኔ ከዚህ ቤት ንቅንቅ አልልም። ፕሮጀክቴ አልቋል፣ አዎ ግን አልሄድም አሁን በማለት ሲናገር፣ ሰላም ደግሞ ሜሮን ደግሞ አይ እዚህ ቤት የቆየበት ምክንያት ስለ ሳሚ ሳይሆን ለሳሚ አዝኖለት ሳይሆን እኔ ሚስቱ እያለው አባቱ እያለው አንተ ምን ቤት ነክ? እናንተ ምን ቤት ናችሁ? ሁለታችሁ አታስፈልጉትም ለሳሚ። እኔና አባቱን በቀዋለን፣ እኔ ሚስቱ አለውለት በማለት ስትመለስ፣ አይ እሱንማ ተይው፣ እሱን ተይ እንድናገር አታርገኝ ብሎ ነበር ዝም ብሎ ያለፈው ማለት ነውና ከዚህ ቤት መሄድ አልችልም ብሎ ሲናገር፣ አይ አንተ ጀመር ለሳሚ አስበለት ወይም ደግሞ ለሳሚ ጥሩ ነገር አስበ ሳይሆን ከዚህ ቤት እንዳያስወጣ የሚያደርግክ የሰላም ፍቅር ነው። የሰላም ፍቅር አለብክ። ስለዚህ ለሳሚ አታስመስል። ለሳሚ እንደምታስብ ለሳሚ ብለህ እዚህ ቤት ለመቆየት እንዳሰብክ ራሱ አታስመስል። ለሰላም ብለህ ነው የቆየው ብላ ስትናገር ሳሚ በጣም ነበር የተናደደው። እንደዚህ አትናገሪ፣ የፈለገውን ነገር ማሰብ ይችላል፣ አንቺ ማስፈቀድ የለበትም። ሲጀመር ደግሞ ሳሚና ሰላምና ጆሲ አንድ ለሚሆኑ ራሱ አንቺ ምን አገባሽ? ምን አንገበገበሽ እንደዚህ? ስለዚህ እሱ አይመለከትሽም በማለት ነበር የመለሰው። ደስ ብሎኛል እንደዛ በማለቱ። በውስጡ ቢከፋም ጆሲ ሰላም በማፍቀሩ ቢከፋም እርግጠኛ ነኝ ደግሞ ጆሲ ሳሚና ሰላም እንደሚፋቀሩ ስለሚያውቅ ምንም ነገር አያደርግም። መጀመሪያ አካባቢ የገባው አካባቢ እንግዲህ ለሰላም ብዙ ነገር እያደረገ ነበር፣ ሽቶ እየሰጣት ምናምን ነበርና አሁን ስለሱ ነገር ትተዋል። ምክንያቱም
ሳሚ እንደሚያፈቅራት ሰላምም እንደምታፈቅረው ስለሚያውቅ የወንድሙን ደስታ ነው የሚፈልገውና ምንም ነገር ያስባል ብዬ አላምንም። የሜሮንም ማንነት ነው የሚያጋልጠው። ስለዚህ ከሰላም ጋር የነበረው ነገር ፍቅር አይደለም፣ እንደ ወንድምና እንደ እህት ነው ማለት ነው።